እኔ ብሩኬ ገላው እባላለሁኝ። እሱ ባለቤቴ ነው፣ ብርሃኑ ይባላል። የመጣ ነው ከመካኒሳ ከሚባል ሰፈር ነው። ሎዛን ያወቅነው በእህቴ እና በባለቤቱ አማካኝነት ነው። ቀደም ሲል እነሱ የሎዛ አገልግሎት ተጠቃሚዎች ነበሩና በጣም ብዙ ዌይት ሉዝ አድርገው አየናቸው። እኛም ደግሞ ይህን ነገር እያሰብንበት በነበረ ሰዓት ስለነበረ ኢንፎርሜሽኑን በደንብ ጋዘር ካረግን በኋላ ምን ምን እንደሚበላ የእነሱን ሚል ፕላናቸውን ቼክ አረግን። ብንሞክረው ይከብደናል የሚለውን ተነጋገርንና ቅዳሜ ቀን አገኘናቸው። ስንነጋገርበት አደርንና ወሰነን። ሰኞ መጣን። የእነሱን ሚል ፕላን ካየን በኋላ ምንድነው የነገሩን? መጀመሪያ ሙሉ ምርመራ አድርገን ባሉን ችግሮች ላይ ተመስርቶ ነው የሚዘጋጀው ሚል ፕላኑ ስላሉን የእነሱን መጠቀም አልፈለግንም። የራሳችንን ቼክ አድርገን ምን ውስጣችን ምን አለ የሚለውን ካወቅን በኋላ በራሳችን ቢሰራልን ይሻላል ብለን ወደዚህ ለመምጣት ችለናል። የሁለታችን ምግብ አንድ አይነት አይደለም፣ እንደየችግራችን ይለያያል። ግን እንዲቀራረብ አድርጎ ፕሮፌሰር አስተካክሎልን ለማዘጋጀት እንዳይከብደኝ በማሰብ እንዲቀራረብልን አድርጎ ጠዋት ተነስቶ የጠዋቱን መስራት ነው። ከዛ ደግሞ ምሳ ሰዓት ይደርሳል። የምሳ ሰዓቱን አክቹዋሊ ከመጀመራችን በፊት ምንድነው ያደረግነው? ሊስቶቹን አወጣናቸውና ምን ምን ሾፕ ማድረግ አለብን የሚለውን በአቅራቢያችን ካለ ሾፒንግ ሴንተር ኮሌክት ማድረግ ነው የጀመርነው። ኮሌክት አድርገን ከጨረስን በኋላ ቀጥታ ወደ ምግቡ ፕላን ውስጥ ነው የገባነው። አክቹዋሊ በጣም ከባድ ነበረ። እውነት ለመናገር ማን ነው ከባድ ያደረገው ከተባለ ምላስ ነው። ምላሳችን መቀበል ከብዶት ነበረ። ግን አይምሯችንን አሳምነን መቀጠል እንዳለብን ተማመንና የመጀመሪያ ሳምንት 2 ኪሎ ስንቀንስ ኢንከሬጅድ ሆነን ከዛ በኋላ በሚቀጥለው ሳምንት ሁለታችንም እየቀነስን ሄድን። አሁን ላይ ባለቤቴ ከ106.81 ሲገባ እኔ ከ78 67 ላይ ደርሻለሁ። እኔ ስመጣ ዋናው እንትን ብለን የመጣነው ክብደት ላይ ነው። እኛ የጤና ችግር አልነበረም፣ ግን በዚሁ በመጣንበት ችግር እንዳለብን ኮሌስትሮል ላይ ነበረ። ሙሉ ለሙሉ አሁን ተስተካክሎልኛል። ዌት ደግሞ ኦልሞስት 106 ኪሎ ነበር። አሁን ላይ 81 ሆኛለሁ። የምለብሰው ልብስ ራሱ እስክቸገር ድረስ ልብሶቼ በጣም ነው የሰፉብኝ። ያው ለሁለት ስለሆንን ብዙ አልከበደንም። ምግሩም ተቀራራቢ ስለሆነ አንድ ቤት ሆነ ለሁለት እየተዘጋጀልን ስለነበረ ያው እሷም ልጆችም ስላሉ ሲስተም ያደርጓት በዛ መልክ ተዘጋጀልን። ብዙ መጀመሪያ ላይ ቴስቱ እንትን ከብዶን ነበር። በሂደት ነገሮቹ አዳፕት እየተለማመድ ነው መጣ። ያው ብዙ ልዩነት አለው። የድሮ ምግብ የነበረውና አሁን ያለው እንዳለ እያንዳንዱ ስንጠቀም የነበረው ያው ፕሮፌሰር እንደነገረን ዘይቶቹ ይለያል። ያ ነገር ደግሞ መጥፎ ነገር መሆኑን እያወቅን ወደዛ እንዳንሄድ ነው ያደረገን እና ይሄን በአስቸኳይ ለውጥ ልናመጣ የቻልነው በዛ ነው። በጣም እናቴ ነች ስቲል ነው ድረስ አሁን እየተፈታተለች እያለች እሷ ልጅ ስራ ቦታዬና እሷ ያለችበት አንድ ኤሪያ አንድ አገቢ ስለሆነ የግል ንግድ ነው የምሰራው እኔ። በቃ በጣም እንትን እያስቸገረችኝ ያለችው እሷ ነች እና በቃ ተጎድቼ ነው የሚመስላት እንደዚህ ሆንኩት እንጂ በእንደዚህ አይነት ነገር ሁሉ መሆኑን ለመቀበል ራሱ እንትን እያለች ነው። ሁሉን ነገር ተቋቁሜ ደስ በሚል ሁኔታ ቀለል ብሎ ነው ያለው። መጀመሪያ ላይ ወደዚህ ልመጣ ዋናው ያሰብኩበት ምክንያት ከፍተኛ የሆነ የደም ግፊት ነበረብኝ። ሐኪሞች በጣም ፑሽ እያደረጉኝ ነበረ መድኃኒቱን እንድጀምር፣ ግን መድኃኒቱን መጀመሩን አልፈለኩም። ምክንያቱም ተያያዥ የጎንዮሽ ጉዳቶች እንዳሉት ስለማቅ እሱን ከመጀመር ይልቅ በዳይት ራሴን ማስተካከል እንደምችል ስላወቅኩኝ ወደ ዳይቱ ነው ያዘነበልኩት። ከዛ ምርመራ ሲደረግ ደግሞ አዲሽናሊ ኮሌስትሮልም እንዳለኝ ታወቀ። ከዛ በአንድ ወር ውስጥ ኮሌስትሮሉንም ደም ግፊቱንም ወደ ኖርማል እንትን መመለስ ችለናል። እንደገና ደግሞ አሁንም ቀጣይነት ባለው ሁኔታ 4 ወሩን ሙሉ እየቀነሰ ነው የመጣው። አሁን አስፈላጊ አይደሉም ማለት አይጠቅሙም ብለን የምናስባቸውን ምግቦች ጠቃሚ እንደሆኑ ተረድቻለሁኝ። እንደገና ደግሞ ይጠቅመኛል ብዬ ወይም ለምሳሌ ከእንጀራ መላቀቅ የምችል ሰው አልነበርኩም። በቀን አንድ ጊዜ ቢያንስ ካልበላሁኝ የሚያመኝ ይመስለኝ ነበር። ግን ከእንጀራ ተለይቼ ሳምንት ማሳለፍ ችያለሁኝ። በሳምንት 1 ቀን ነው 2 ቀን ነው እንጀራ የምንመገበው። ግን ድሮ ይናፍቀኛል ብዬ የማስበውን ያህል አይነት አልተፈጠረብኝም። እንደዚህ አይነት ስሜት አልተፈጠረብኝም። ሌላው
ከለር የፊቴ ከለር ራሱ በጣም የተስተካከለው፣ የሰውነት አቋሜ በጣም የተስተካከለው። ከ78 ወደ 67 ስመጣ የልጅነት መልኬና የልጅነት አቋሜ ላይ ነው የደረስኩት እና ረጅም ርቀት ራሱ መራመድ አልችልም ነበር፣ ልቤ ያፈነኝ ነበር። አሁን አላቆም ሳላቆም ብዙ ወክ እያደረኩኝ ያገኘዋለሁ ራሴ እና ወደ ጤናማነት ነው የመጣሁት። አዲስ ላይፍ ስታይል ነው የጀመሩት። የሚገርመው ነገር እኔ የሆነ አንድ ጓደኛዬ ከአሜሪካ መጥቶ ነበረ። በጣም ዋጭት የሆንኩት እሱ ነው። ሚዜ ሆነኝ ብሎ በጣም የምለብሰው ልብስ እስክቸገር ድረስ ልብስ አጥቼ ነበር። ሚዜዎች ሆነን ብሎ በልብስ ምክንያት መጨረሻ ፋይናሊ እኔ ወጣሁ። ከዛ በኋላ ነው ትንሽ የሆነ ስሜት ተሰምቶኝ ይሄ ነገር አንድ ነገር መሆን አለበት ብዬ ወደዚህ ተቋም የመጣሁት። ከዛ በኋላ ግን መጀመሪያ የነበረኝ ኪሎ ኦልሞስት 106 ነበረ። አሁን ላይ 25 ኪሎ ቀንሻለሁ። አሁን ሙሉ ለሙሉ ሱሪዎቼ ቀሚስ ነው የሆኑብኝ። በጣም ሰርተው ተቸግሬያለሁ። እንደገና እንደ አዲስ ህፃን ልጅ ሆኜ ሌላ በ42 እንደዛ ድረስ የነበረ ወገቤ አሁን ወደ 36 37 እንደዚህ እንደገና እንደ አዲስ እየገዛው እየተጠቀምኩ ያለሁት። ከክብደቴ የተነሳ አንዳንዴ በእንቅልፍ ልቤ በጣም ያቆራፋው ለእኔ አይታወቀኝም። ቤተሰብ ግን ረብሽ ነበር። ያ ነገር አሁን ሙሉ ለሙሉ ደረጃው ስወጣ ራሱ የሆነ ጉልበቴን የመያዝ የመድከም ስሜት ነበር። ያ ሙሉ ለሙሉ ነው የተቀረፈልኝ። አሁን ያለው ሁኔታ በጣም ጥሩ ነው። እሺ ያው ዋናው እንግዲህ የትዳር አጋርነቱ የታወቀ ነው። ትዳር ማለት ለብዙ ነገር ባለቤት የምትጠቅመ ያ ደግሞ ምግቡ ላይ ራሱ ብዙ እንቅልፏን እያጣች እኔ በስራ ምክንያት ሌሊት ደግሞ ሌሊት ተነስታ ያን ነገር አዘጋጅታልኝ ምሳቃይ ይዤ ስራ ቦታ ስለማይመቸኝ ያንን ነገር እንደዚህ ደረጃ ላይ እንድደርስ ያበቃች እሷ ስለሆነች ማለት በጣም አመሰግንሻለሁ፣ እወድሻለሁ። መጀመሪያ አካባቢ ረሃብ ስሜት የሚሰማኝ መስሎኝ ነበረ እና ምግቡ ተዘጋጅቶ ሲመጣ ግን ምግቡ የተዘጋጀልኝ ምግብ ስባል ያ ሙሉ ለሙሉ የረሃብ ስሜት የሚጠባው የሚያጠግበኝ ሁሉ አይመስለኝም ነበረ። መጀመሪያ አካባቢ የተቸገርነው ምንድነው ምግቡን ማጣጣም ላይ ነበር የተቸገርነውና ዝም ብዬ መዋጥ አይነት ነገር አድርጌው ነበረ። ያው ግን ምላሴ በሂደት እየለመደ ስለሄደ ያንን ቻሌንጅ መቋቋም ችያለሁ። ሌላው ይርበኝ ነበር። ይርበኝ ግን ልክ ምሳው ሲመጣ ትንሽ ናት፣ ቮሊዩሟ ስትታይ ትንሽ ናት፣ ግን በቃ ፉል እንዲሆን ካል ፊሊንግ ነው እንዲሰማ የሚያደርገው። ከዛም ቀደም ብለን ደግሞ ከአንድ ሰዓት በፊት የምንጠጣው ቺያ ሲድ ያው የረሃብ ስሜታችንን ያስታግሳል። አት ሴም ታይም የእርካታ ስሜት ራሱ ይሰጣል። እንግዲህ ለልጆቻችን የጣፈጠ ነገር አበላን ብለን በጣም የተቁላላ ቅመም የመጡ ዘይት የበዛው ጨው የበዛው ምናምን አድርገን ነበር የምንሰራው። አሁን ግን የተረዳሁት ነገር ምግብ በውሃ ገንፈል ተደርጎ ነው እንጂ መበላት ያለበት በዘይት ተጠብሶ አለመሆኑን ተረድቻለሁ። አሁን ለምሳሌ እኔ ቺፕስ ቢሰጡኝ አልበላም፣ ለልጆቼም ቺፕስ አልሰጥም። ለልጆች አሁን እንጀራ በወጥ ተሰርቶ ወጡ በደንብ ተቁላልቶ ረጅም ሰዓት ሽንኩርቱ በዘይት በስሎ ምናምን ነበር። አሁን ግን ሽንኩርቱን ራሱ በውሃ ነው ማበስለው። ከዛ በኋላ የሚጨማመሩትን ነገር ከጨማመረን በኋላ ሲወጣ ነው ዘይት ከላይ የምናደርገው። ያ ደግሞ ከዘይቱ ማግኘት ያለብንን ነገር እንድናገኝ ያደርጋል። ስለዚህ ልጆቻችን አሁን በጤናማ ሁኔታ እንዲያድጉ ያደርግልናል። እኛ የገባንበት ችግር ውስጥ እንዳይገቡ ያደርጋቸው እና መጀመሪያ እኛ የነበረብንን ችግር እነሱ እንዳያዩት ነው የሚሆኑት። አሁን የተቀረፈልንን ችግር እነሱ ላይም እንዲጋባ አድርገን እነሱ ከስር ጀምረው በእኛ ሲስተም እንዲያድጉ እያደረግናቸው ነው።